ኢየሱስ ክርስቶስ ራሱን በሴት አንቀጽ የሚጠራበት ሌሎች ምክንያቶች ቢኖሩም የመጀመሪያው ይሄ ነው። ሌላ ምሳሌ ልንገር፣ እንዴት በሴት አንቀጽ ራሱን እንደሚጠራ ድሪም የጠፋባት ሴት እንዴት እንደሆነ። ሌላ የሊቃውንት መጽሐፍ ደግሞ እንዲህ የሚላል የሥነ ፍጥረት መጽሐፍ ነው። በዚህ የሥነ ፍጥረት መጽሐፍ ውስጥ ፐሊካን ግሪኮቹ ሲጠሯት ፐሊካን፣ የእኛ ቤተክርስቲያን ሊቃውንት ደግሞ ጳልቃ የሚሏት ወፍ አለች። ጳልቃ ማናልኳችሁ? ጳልቃ ትባላለች። አስገራሚ ወፍ ናት። ማናልኳችሁ? ጳልቃ የምትባል ወፍ ልጆቿ ሲራቡባት ምን እንደምታደርግ ታውቃላችሁ? ልጆቿ ሲራቡ በረሃብ ጊዜ ከራሷ ስጋ በጥፍሯ እየቆረሰች ልጆቿን ትመግባለች። ከራሷ ደም የራሷን አካል እያደማች ልጆቿን ታጠጣለች። ይሄ ብቻ አይደለም፣ ብዙ ደም ሲፈሳት እሷ ትሞትና ልጆቿን ታኖራለች። ጳልቃ ትባላለች ጆፍ ወይም ፐሊካን ብላችሁ ሰርች ብታደርጓት ዓለም የሚያውቃት አስደናቂ ወፍ ናት። ክርስቶስ አምላካችንን በዚህች ሴት መሰሉት ሊቃውንት፣ በዚህች እንስት ወፍ ማለት ነው፣ ጳልቃ በተባለች ወፍ። አያችሁት? ክርስቶስ አምላካችን በዚህ ድሪም በጠፋባት ሴት አምሳል ራሱን የገለጠ፣ እኛም እንደ ጳልቃ ልጆች 5500 ዘመን በራሳችን በደል በራሳችን ጥፋት የሥጋና የነፍስ ረሃብ ነበረብን። የጸጋ የበረከት ረሃብ ነበረብን። የጽድቅ ረሃብ ነበረብን። ይህንን ረሃባችንን ሊያጠፋ ወደ ምድራችን የመጣ አምላክ ተርበን ባየን ጊዜ የዚህ ዓለም ምግብና መጠጥ ክብራችንን፣ ወዛችንን፣ ጸጋችንን እንደማይመልሰው አየ። ይህን ጊዜ ለተራበችው ነፍሳችንና ሥጋችን ሥጋውን ቆረሰ፣ ደሙን አፈሰሰልን። እሱ ደሙን አፈሰሰ፣ ሥጋውን ቀረሰ፣ መስቀል ላይ ሞተ። በሞተው ክርስቶስ ሥጋና ደም ደግሞ እኛ ሕይወት አገኘን። ጳልቃ ማለት ይሄ ነው። ያቺ ሴቷ ወፍ፣ ይቺ ድሪም የጠፋባት ሴት ኢየሱስ ክርስቶስ ነው። እሱ ሞቶ ሕይወት የሰጠን፣ ክብር ምስጋና ለስሙ ይሁንልን፣ እናመሰግነዋለን። ስለዚህ ድሪም የጠፋባት ሴት ብሎ ራሱን ገለጠ። ክርስቶስ ፈጣሪ ብቻ አይደለም፣ ምግባችን ጭምር ነው። ምናችን ጭምር ነው? እናት ወላጅ ብቻ አይደለችም፣ ለልጇ ወላጅ ብቻ አይደለችም፣ ምግብ ጭምር ናት። ስንት ወር ልጁ ይጥባ ይባላል? ስንት ወር? ስንት ወር አላችሁ? ምን ማጣጣ ቆንጆ እናቶች የወለዳችሁት ማለት ነው። ስንት ወር? 6 ወር ብቻ። እሺ እሱ ለማንኛውም ባለሙያዎች 6 ወር ይላሉ። የእናንተ የተፈጥሮ መለኮት የሰራው ምግብ እያለ ግን ዱቄት ባትሰጡ መልካም ይሆናል። ወይም ደግሞ ከእንስሳው ይልቅ የእናንተ ጥሩ ነው። ያው ያን መለከተኝ ምክር ልስጥ ብዬ ነው። ነገር ግን ክርስቶስ አምላካችን ልክ እንደ እናት ፈጣሪ ብቻ ነው። እናት ወላጅ ብቻ አይደለችም፣ ለልጇ ምንም ናት አልኳችሁ። አቤት! ክርስቶስ አምላካችንም ለኛ አባት ብቻ አይደለም፣ ፈጣሪ ብቻ አይደለም፣ ካለመኖር ወደ መኖር ያመጣ ብቻ አይደለም፣ ለኛ ምግባችን ጭምር ነው። ምናችን ጭምር ነው። ለዚህ ነው 10 ድሪም የጠፋባት ሴት የሚባለው። ለዚህ ነው ጳልቃ የሚባለው። ራሱን የመገበ የራሱን ደም ያጠጣ፣ ራሱን አብልቶ አጠጥቶ ራሱን ለዓለም ለኛ ሰጥቶ ለሱ ደግሞ ለራሱ በራሱ ፈቃድ ነፍሱን ከሥጋው ይለየ። ለኛ ለራሱ አይደለም፣ ለኛ። ታውቃላችሁ፣ ጻድቃን ቢሞቱ ለራሳቸው ነው። ለማን ነው አልኳችሁ? ሰማዕታት ቢሞቱ ለራሳቸው ክብር ነው። ክርስቶስ አምላካችን ግን የሞተው ማንን ለማክበር ይመስላችኋል? እኛን። ሌላው በመጨረሻው ደስታዋን ይህች ሴት ከጎረቤቶቿና ከወዳጆቿ ጋር ነው ያደረገችው። ልብ በሉ፣ ሁለተኛው ነጥብ እዚች ውስጥ እየሰማችሁ ማለት ነው። ከማን ጋር አደረገችው? ከጎረቤትና ከወዳጆቿ ጋር። እንዲህ ነው ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠራቻት። ይህች ሴት ይመስላቸዋል፣ የኦርቶዶክስ ቤተክርስቲያንን የማያውቁ ሰዎች ይመስላቸዋል።
አንድ ኃጢአተኛ ወደ እግዚአብሔር ሲመለስ እግዚአብሔር ጌታ ኢየሱስ ብቻውን የሚደሰት ይመስላቸዋል? አይደለም። እነሱ አይፈልጉትም፣ እነሱ አይወዱትም። ከጠፋው ድሪም ከጠፋው ሰው ጋር ኑ ተደሰቱልኝ ብሎ መላእክትን እንዲደሰቱ ያደርጋል። ጻድቃን ሰማዕታትን እንዲደሰቱ ያደርጋል። ቅዱሳን ሰዎች ቅዱሳን መላእክትን እንዲደሰቱ ያደርጋል። ይሄ የድሪሙ ጌታ ፈቃድ ነው። የድሪሙ ባለቤት ፈቃድ ነው። እኔ ጠፍቼ ስገኝ ሚካኤል ምን አገባው ቢል የራሱ ጉዳይ፣ በቃ ይደሰታል። እኔ ጠፍቼ ስገኝ ገብርኤል ምን ይሰራል? በቃ ምን አገባው። የድሪሙ ባለቤት መድኃኔዓለም ክርስቶስ የጠፋብኝን ድሪም አገኘው ኑ ደስ ይበላችሁ ይላል እንጂ ብቻውን የሚደሰት አምላክ የለም። በእኛ መገኘት፣ በእኛ ጽድቅ፣ በእኛ ሞገስ፣ በእኛ ክብርና ጸጋ የሚደሰት ፈጣሪያችን ብቻ አይደለም። ፈልጎ ያገኘን መድኃኔዓለም ብቻ አይደለም። መገኘታችንን፣ ክብር ማግኘታችንን፣ ጸጋ ማግኘታችንን የሚወዱ የሚመኙ ቅዱሳን መላእክት ናቸው፣ ጻድቃን ሰማዕታት ናቸው። ይህንን አስመልክቶ ዮሐንስ አፈወርቅ ሃይማኖተ አበው መጽሐፍ ላይ ምን ይላል? እንዲህ የሚል ቃል አለው። አኮ ሰብ ባይቱ ዘያሰው ለዚህ ልደት፣ የአምላክን ሰው መሆን ሰው ብቻ አይሻውም። ሲያብራችሁ ይበሉ፣ የአምላክን ሰው መሆን በሉ ሰው ብቻ አይሻውም። አላ መላእክትኒ ያሐስስዎ፣ መላእክትም ይፈልጉታል እንጂ ይላል። መላእክትም ምን ይሉታል? አሁን ቅዱሳን መላእክት አምላክ ሰው ቢሆን ሰው አምላክ ቢሆን መሰቀሉ መሞቱ ለእነሱ ክብር ነው እንዴ? አይደለም። እነሱ ቅዱሳን መላእክት በክብር የሚኖሩ ከእግዚአብሔር ያልተለዩ አገልጋዮቹ ናቸው። ግን የሰውን ደስታ ይላል ቀጥሎ ወይሬእዩ ትፍሥሕተ እንተ ትከውን ለካልአን ከመ ዚአሆሙ፣ የሌሎችን ደስታ ለራሳቸው እንደሆነላቸው አድርጎ ደስ ይላቸዋል። የሌሎችን ደስታ ለራሳቸው እንደሆነላቸው አድርገው ደስ ይላቸው። ሲያምራችሁ ብሎ የሌሎችን ደስታ ብሎ ለራሳቸው እንደሆነላቸው አድርገው ደስ ይላቸዋል። ይህ በመጽሐፍ ቅዱሳችንን በሰፊው የተብራራ ነው። ስለዚህ የተወደዳቸው ክርስቲያኖች ይህቺ ባለድሪም ሴት ብቻዋን ደስታዋን መግለጥ አልፈለገች። ምን አገባው ሌላው፣ የተገኘው የኔ ድሪም፣ የጠፋው የኔ ድሪም፣ ሌላው ምን አገባው አላለችም። መድኃኔዓለም ምን አገባችሁ የሚላቸው ቅዱሳን የሉትም። አይመለከታችሁም የሚላቸው፣ የደስታዬ ተካፋይ አይደላችሁም የሚላቸው ወዳጆች የሉትም። የጠፋው ሲገኝ ቅዱሳኑ አብረው ይዘምራሉ። ጻድቃን ሰማዕታቱ አብረው እልል ይላሉ። ስለዚህ እኛ ቅዱሳን መላእክትን አማልዱን የምንላቸው፣ አስታርቁን የምንላቸው፣ እግዚአብሔር እንዳከበራቸው እኛም የምናከብራቸው ወደ አምላካችን ወደ እግዚአብሔር ስንቀርብ ጠፍተን ስንገኝ ደስታችን ደስታቸው ስለሆነ ነው። ደስታችን ምናቸው ስለሆነ አምላካችንም እኛ ጠፍተን ስንገኝ ተሰብረን ስንጠገን በእኛ መገኘት ደስ እንዳለ ሁሉ ብቻውን የሚደሰት አምላክ አይደለም። ከወዳጆቹ ከቅዱሳን ጋር ይደሰታል። ከወዳጆቹ ከማን ጋር ይደሰታል? ስለዚህ ከቅዱሳኑ ጋር የሚደሰት አምላክ ነው። ይህን እናምናለን። በወዳጆቹ በቅዱሳን ደስ የሚለው አምላክ ነው። እኛም በእነሱ ደስ ይለናል። እነሱ በእኛ ከተደሰቱ እኛ ለምን በእነሱ ይከፋናል? ክርስቲያኖች እስኪያስቡት እነሱ በእኛ ጠፍቶ መገኘት ከአምላካችን ጋር ደስ የሚላቸው ከሆነ እኛ በእነሱ መከበር ለምን ይገባናል? እኛ በእነሱ ቅድስናና ክብር እንዴት ይገባናል? እግዚአብሔር ያከበራቸው እንዲህ እግዚአብሔር የደስታ ተካፋይ ካደረጋቸው እኛ ለምን ይገባናል? ዓለም ለምን ይገባዋል? ምን አባባል አለ? የሀብታም እጅ ሲሰጥ የድሃ የንፉግ እጅ ይንቀጠቀጣል ይባላል። እግዚአብሔር ክብር ሲሰጥ ተቃዋሚዎች እጃቸው ይሄ ሁሉ ብር እያሉ ማለት ነው። እስኪ አባባሉን እኛ እናስተካክለው። የለጋስ እጅ ሲሰጥ እስኪ በማውራቸው የለጋስ እጅ ሲሰጥ ነው የንፉግ እጅ ይንቀጠቀጣል። ምን አልኳችሁ? የንፉግ ሰው እጅ ምን ይላል? ለጋሱ ሲሰጥ ንፉግ በዛው ይሄ የሚሰጣል ብሎ ማለት ነው። እንደዛ ነው የሆኑት እነዚህ ሰዎች። ለጋሱ እግዚአብሔር
ደስታዬን ብቻዬን አላደርግም፣ ቅድስናዬን ለብቻዬን አላደርግም። እኔ ባህሪ ቅድስና አለኝ፣ እናንተ ደግሞ የጸጋ ቅድስና ይኖራችሁ ብሎ ቅድስናን ሰጠ፣ ጸጋ ክብርን ሰጠ። ይሄንን ጸጋና ክብር ለወዳጆቹ ሲሰጥ ለጋሱ ክርስቶስ ንፉጎቹ የዚህ ዓለም ሰዎች ደግሞ እጃቸው ተቀበለ። ይሄ ሁሉ ክብር ለሰው፣ ይሄ ሁሉ ቅድስና ለሰው አልበዛም? ምንም እጃቸውም እግራቸውም ይንቀጠቀጣል እንጂ የጠፋው ድሪም በተገኘ ጊዜ አምላካችን ደስ ይለዋል፣ ወዳጆቹ ቅዱሳንም ደስ ይላቸዋል፣ እኛም በእነሱ ደስ ይለናል። ደስ ይበላቸው ክርስቲያኖች በምናከብራቸው ቅዱሳን፣ አማልዱን በምንላቸው ቅዱሳን፣ በእግዚአብሔር ፊት ቁሙልን በምንላቸው ቅዱሳን እኛም ደስ ይለናል። እነሱ በእኛ መገኘት ደስ ካላቸው እኛ ከእነሱ ጋር ማንደሰት ምን ምክንያት ስለሌለ። ሌላው እንግዲህ ሁለት ነገር ብዬ ነበር። ነገረ ክርስቶስን የክርስቶስ ደስታው ምንድነው የሚለውን ሁለት ነገር ነግሬያቸዋለሁ። አንደኛ ዓለምን ተሰቅሎ ያዳነበት ቀን ለጌታችን ለኢየሱስ ክርስቶስ የደስታ ቀኑ ነው ብያቸዋል። ዓለምን ተሰቅሎ ያዳነበት ቀን ለጌታችን ለኢየሱስ ክርስቶስ ምን አልኳችሁ? የደስታ ቀኑ። ሁለተኛ ለጌታችን ለኢየሱስ ክርስቶስ ደስታ ማለት የጠፋው ሲገኝለት ነው። ምን ያለው ሲገኝ አልኳችሁ? የጠፋው ሲገኝለት ነው። ሌላው ቀጥሎ አሁን ትናንት ወደ አቆምነው የሚወስድ ነገር ይሆናል። ማለትም ነገረ ቅዱሳንን የተመለከተ ጥቂት ነገር ብዬ ትምህርቱን እቋጫለሁ። እየሰማችሁ ነው አይደል? ዮሐንስ መጥምቄ ደስታ የተፈጸመ አሁን የደስታችን ፍጻሜ ወደሆነ ወደ ክርስቶስ የሚያደርሱ መመለሳችን ወደሚያስደስተው መገኘታችን ወደሚያስደስተው ወደዚህ አምላክ የሚያደርሱ ወዳጆቻችን ደግሞ ለኛ ምን አይነት የምልጃ ስርዓት እንደሚሰሩ በጥቂቱ እንይ። ከዚያ በፊት አንድ ወረቀት መጥቶ ነበረ፣ ሰፋ ያለ ነው። እሱ ሁሉን በዚህ ሰዓት መናገር አልችልም። ብቻውን ሌላ ጊዜ ሌሎቹ መምህራን ይነግሯቸዋል እዚሁ ያለ ቦታ። እሱ ምንድን ነው? በእኔ በቀር ወደ አብ የሚገባ ማንም የለም፣ እውነትም ሕይወትም መንገድ እኔ ነኝ የሚል አለ። ከዚህ ቃል ትምህርት ሊሰጥ የሚለው ራሱን ችሎ ትምህርት አላደረገው። ግን እስኪ ዝም ብለን ባጭሩ ይሄ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ነው። በእኔ በቀር ወደ አብ የሚገባ የለም። እስኪ እንዳንረሳሳ እስኪ አብራችሁ በእኔ በቀር በሉ እስኪ ወደ አብ የሚገባ የለም፣ እውነትም ሕይወትም መንገድም እኔ ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ማለቱ ነው? ቃሉ ከላይ ያለውን ባጭሩ እንዴ ተመልከቱ ክርስቲያኖች። እዚህ ቃል ላይ ክርስቶስ አምላካችን ደቀ መዛሙርቱን ምን አላቸው መሰላችሁ? እኔ ወደ አባቴ እሄዳለሁ፣ ስፍራም አዘጋጅላችኋለሁ፣ እናንተም እኔ ወደማዘጋጅላችሁ ስፍራ ትመጣላችሁ አላቸው። ስለ ዕርገቱ እየነገራቸው ነው። ይህን ጊዜ ቶማስ ፈጠን አለና ያለ ወትሮ ምን አለ? ጌታ ሆይ አንተ ወዴት እንደምትሄድ እኮ እኛ መንገዱን አናውቅም አለ። ቶማስ ሐዋርያው ቶማስ አንተ ወዴት እንደምትሄድ እኛ መንገዱን ምን አንልም አናውቅም ሲለው ክርስቶስ አምላካችን ምን አለው? በእኔ በቀር ወደ አብ የሚገባ የለም፣ እውነትም ሕይወትም መንገድም እኔ ነኝ። የምትሄደው በእኔ በኩል ነው። ሌላ መንገድ ያለ እንዳይመስል፣ የሆነ በሰማርያ በኩል በኢያሪኮ በኩል ወይ ደግሞ በገሊላ በኩል የሚኬድበት አይደለም። ይሄ የሰማይ ክብር ነው። ስለዚህ ወደ ሰማይ ዓለም የምትወጡ ደግሞ በእኔ በኩል ነዋል። ታዲያ እስኪ ክርስቲያኖች ይሄ ቃል ቅዱሳን አያስፈልጉም ማለት ነው? ምን ያገናኘዋል? ከቅዱሳኑ ጋር እግዚአብሔር ካከበራቸው ጋር ምን የሚያገናኘው ነገር አለ? መት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወልድ በቀር ወደ አብ መግቢያ መንገድ እንደሌለ ትመሰክራለች። ምን ማለቱ ነው ያላችሁ እንደሆነ እዚህ ወንጌል ላይ በጣም ባጭሩ አንዷን ምክንያት ተናግሬ ወደ ነጥቡ እገባለሁ፣ ወደሚያያዘው ነጥብ ማለት ነው። ክርስቲያኖች በእኔ በቀር ወደ አብ የሚሄድ የለም የሚገባ የለም ማለት እኛ አባታችን ሆይ በየት የምትኖር እንላለን? አቤት አባታችን ሆይ ስትሉ እስኪ ልጠይቃችሁ፣ እግዚአብሔር ኢየሱስ ክርስቶስን ነው ወይስ እግዚአብሔር አብን ነው ወይስ እግዚአብሔር መንፈስ ቅዱስን ነው? ከሶስቱ የትኛው ነው? አቤት
ምን አላችሁ? እስኪ ወንዶች ትንሽ ሰዓት ይወስዳል ይሄ ጥያቄ እንኳን እስኪ ንገሩኝ እናንተ። ከሥላሴ ወልድን ነው አብን ነው ወይስ መንፈስ ቅዱስን ነው? አቤት እስኪ ቶች እናቶች ደግሞ ማንን ነው? ጥሩ ጭብጣለ ማለት ነው። መሀል ላይ አይ ወልድን ነው አብን ነው የሚል ነገር ሰምቻለሁ። ሶስቱንም ነው። አንድ አባት ነው ያለን፣ ሶስት አባት የለንም። ስንት አባት የለንም? ስንት አባት የለንም? ስንት አባት አለን? አብ ወልድ መንፈስ ቅዱስ አንድ አባት ናቸው ለኛ። አንድ አምላክ ናቸው ለኛ። አንድ እግዚአብሔር ናቸው ለኛ። አንድ ጌትነት ያላቸው ናቸው ለኛ። አባታችን ሆይ ብለን እንድንጠራ ግን ከመንፈስ ቅዱስና ከአብ ጋር ያገናኘን አባት ብለን እንድንጠራ ምክንያት የሆነን ማን ነው የሚለውን ቤተክርስቲያናችን ስታስብ ታውቃላችሁ። ኢየሱስ ክርስቶስ ነው። እሱ የሰው ልጅ ሆነ። እሱ የምን ልጅ ሆነ? ድንግል ማርያም ሰው ናት ወይስ ሌላ? እሱ የሰው ልጅ ሆነ፣ ከድንግል ማርያም ተወልዶ። እሱ ከድንግል ማርያም ተወልዶ የሰው ልጅ ሲሆን እኛ ደግሞ በተቃራኒው የማን ልጆች ሆንን? ዮሐንስ 1:12 ላይ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስለዚህ የተወደዳችሁ ክርስቲያኖች የልጅነት ስልጣን የተሰጠን የእግዚአብሔር ልጆች የመሆን ስልጣን የተሰጠን ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሰው ልጅ ሲሆን ነው። ስለዚህ እግዚአብሔር አብን አባታችን ያልነው፣ እግዚአብሔር መንፈስ ቅዱስን አባታችን ያልነው፣ ወደ አብ የደረስነው ወደ መንፈስ ቅዱስ የደረስነው በማን በኩል ነው ማለት ነው? አቤት በኢየሱስ ክርስቶስ በኩል ነው። ስለዚህ ወደ አብም ብቻ አይደለም ወደ መንፈስ ቅዱስም የምንደርሰው በኢየሱስ ክርስቶስ በኩል ነው። ይሄ ለማለት ነው እሱ ባይወለድ ማን ወደ አብ ይደርሳል? ማን ወደ መንፈስ ቅዱስ ይደርሳል? ወደ ራሱም አንደርስም። ስለዚህ እሱ ወደ እኛ መጣ። ቅዱስ ቄርሎስ ሲናገር ይሄንን ሃይማኖተ አበው የሚባለው መጽሐፍ ቅዱስ ቄርሎስን ድርሰት አለው። እዚያ ላይ ምን ይላል? ወረደ ከመ ያዕርገነ ለነ ሀበ ሀገሩ አርያማዊ ሀበ ሀሎ ወላዲሁ። እኛ ወደ ላይ ወደ ሰማያት መሄድ ሲሳነን እሱ ወደ እኛ መጣ። እሱ ወደ እኛ ምን አለ? እኛ ወዴት መሄድ ሲሳነን? ወደ እሱ መሄድ ሲሳነን እሱ ወደ እኛ መጣና ወደ አባቱ ወደ አርያም ወሰደን፣ አሳረገን፣ ከፍ ከፍ አደረገን ይላል። አያችሁ፣ እሱ ወደ ምድር መጣና ወደ ሰማይ ወሰደን፣ ወደ አባቱ አቀረበን ይላል። ወደ ማን አቀረበን? ስለዚህ ወደ እግዚአብሔር አብ የቀረብንበት መንገዳችን እሱ እንደሆነ እኛ ስምናል። ገብርኤል ቅዱስ ገብርኤል ወደ እግዚአብሔር አብ አቅርቦናል። ቅዱስ ገብርኤል ሰው ሆኖ ሥጋ ለብሶልናል አይደል? ቅዱስ ሚካኤል ሰው ሆኖ ሥጋ ለብሶልን ወደ አብ ደርሰናል አይደል? አላልንም። በሌላ መንገድ በእኔ በቀር ወደ አብ የሚገባ የለም አለ። አባቴ ወደ አዘጋጃት ወደ መንግሥተ ሰማያት የሚገባ የለም ከእኔ በቀር አለ። እውነት ነው። ከእሱ ከእግዚአብሔር ከኢየሱስ ክርስቶስ በስተቀር ወደ መንግሥተ ሰማያት መግቢያ ሌላ ሥጋና ደም የለም። ይሄ ማለት መሰላችሁ? ለምሳሌ በክርስቶስ ሥጋና ደም ሳይቆርቡ ሚካኤል አባቴ ገብርኤል አባቴ ማለት ጥቅም አለ የለውም? እስኪ ንገሩ። አቤት ምንም ጥቅም የለውም። በክርስቶስ ሥጋና ደም ሳይከብሩ ተክለ ሃይማኖት አማልደኝ ማለት ብዙ ጥቅም የለውም። እኛ ቅዱሳን ሁሉ ያወቅናቸው በአምላካችን በኢየሱስ ክርስቶስ ወይም ደግሞ በራሱ በእግዚአብሔር ነው። እግዚአብሔር ያላወቃቸው ቅዱሳን እኮ እኛ አናውቅም። አዎ አማልዱን የምንላቸው ጊዜ አለን፣ ሁኔታ አለ። ወደ ሥጋውና ወደ ደሙ እንድንቀርብ አማልዱን ማለት እንችላለን። ሥጋውንና ደሙን የሚተካ የቅዱሳን አገልግሎት ግን የለም። ይሄን ብታውቁት ቤተክርስቲያንም እንዲህ ብላ አታስተምርም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንጂ ቃሉ። አሁን እስኪ ሌላ አሁን የተክለ ሃይማኖት ቤተክርስቲያን ሰራ።
የተክለ ሃይማኖት ቤተክርስቲያን ውስጥ የሚፈተተው ስጋ የተክለ ሃይማኖት ነው ወይስ የክርስቶስ ነው? ሲልገሩ የጊዮርጊስ የቅዱስ ጊዮርጊስ ቤተክርስቲያን የለም። ምን ቆርበው የጊዮርጊስ ነው የክርስቶስ ነው? ስለዚህ የክርስቶስን ስጋ ሳይበላ የክርስቶስን ደም ሳይጠጣ ወደ ዓለም ይደርስ የለም። እውነት ነው። በክርስቶስ ደም ሳይዋይ በክርስቶስ ደም ቤዛነት ሳያገኝ ወደ አብ ወደ መንፈስ ቅዱስ የሚደርስ ማንም የለም። ስለዚህ የተወደዳችሁ ክርስቲያኖች አሁን እኛ የክርስቶስን ደም የክርስቶስን መስቀል የክርስቶስን ማዳን የሚተካ የቅዱሳን አገልግሎት አለ የሚል ትምህርት የኦርቶዶክስ ቤተክርስቲያን የላትም። በየትኛውም መልአክ በየትኛውም ሰማዕት በየትኛውም ጻድቅ ቤተክርስቲያን ውስጥ የሚፈተተው አንድ ስጋና ደም ነው። እሱም የማን ነው? አቤት። ስለዚህ ወደ አብ መቅረቢያችን ወደ መንግሥተ ሰማያት መግቢያችን የክርስቶስ ስጋና ደም በውሃው ተጠምቀን ከጎኑ በፈሰሰው ውሃ ተጠምቀን ከጎኑ የፈሰሰውን ደም ጠጥተን የዘላለም ሕይወት እናገኛለን። ስለዚህ የተወደዳችሁ ክርስቲያኖች በእኔ በቀር ወደ አብ የሚገባ የለም ማለት ነገረ ድህነትን ያሳያል። ነገረ ድህነት የዳንበትን ታላቅ ምስጢር ያሳያል። መጀመሪያም ቃል ሌሎቹን ሀሳቦች ደግሞ ሌሎቹ መምህራን ሌላ ጊዜ ይንገሯችሁ። አሁን ግን እኔ መንገድ ነኝ ያለ ጌታ በደንብ ስሙ። በእኔ በቀር ወደ አብ የሚሄድ ማንም የለም ያለ አምላክ መድኃኔዓለም መንገዱ ወደ ሌላ መንገድ ሲልክ እናያለን መጽሐፍ ቅዱስ ላይ። ሰዎች ይህንንስ እንዴት አለፉት እንዴት ዘለሉት ብለን እንጠይቃለን። ሁላችሁም የምታውቁት የተለመደ ሀሳብ ልንገራችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 1 አንድ ለምጻም ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበ። በደንብ ስሙኝ። አንድ ለምጻም ወደ ማን ቀረበ? የሰማችሁ ነው አይደል? ወደ ማን ቀረበ አልኳችሁ? ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበ። ቀረበና አድነኛ ነው። ጌታችን ኢየሱስ ክርስቶስን እወዳለሁ ከለምጽህ ንጻ እንደ ሃይማኖት ይሁን ብሎ አዳነው። ከዳነ በኋላ ምን እንደሆነ ምን እንዳደረገ ክርስቶስ ምን እንዳደረገ ታውቃላችሁ? ሁር አፍትን ርእሰከ ለካህን በከመ አዘዘ ሙሴ ወአብ መባከ በእንተ ዘመጻእከ እምለምጽከ። ከለምጽ ስለዳንክ ሙሴ እንዳዘዘ መጀመሪያ ራስህን ለካህን አሳይ፣ መባህን አቅርባል። ራስህን ለካህን ምን በል? ክርስቲያኖች እኔ መንገድ ነኝ ከኔ በቀር ወደ አብ የሚገባ የለም እያለ የገነት የመንግሥተ ሰማያት በር የሆነው መንገድም ሕይወትም የሆነው ክርስቶስ ከሰማይ የወረደልን የሰማይ መንገድ ክርስቶስ ወደ ፍጡራን ሲልከው አያችሁት? ይሄን በለምጽ ከመታሰብ ፈጣሪውን ያገኘ ሰው መንገዱን ያገኘ ሰው ወደ አብ መዳረሻ መንገድ የሆነውን እሱን ክርስቶስን ያገኘ ሰው እንዴት ወደ ፍጡር ይሄዳል? ግን አደረገው በቃ። ትናንት መምህር ዘላለም ሲያስተምሩ ሰምታችኋል የነበራችሁ ሰዎች። ጽንስ በማኅፀን ዘለለ ሲባል በዮሐንስ ገድል ላይ ቢጻፍ እዩት። እነዚህ ኦርቶዶክሳውያን ጽንስ ዘለለ ይላሉ፣ የማያመጡት ነገር የለም እያሉ ያፌዙብን ነበር። አሁንም ይሄ በሌላ ተአምር ላይ ተጽፎ ቢሆን ፌዘኞች አይለቁትም ነበር። መጫወቻ መሳለቂያ ነበር የሚያደርጉት። ክርስቶስ ካዳነው በኋላ እንዴት ወደ ፍጡር ይሄዳል? መንገድና ሕይወት የሆነው ክርስቶስ ከፈወሰው ካዳነው በኋላ እንዴት መስቀል ወደ ተሸከመ ተራ ፍጡር ወደሆነ ካባና ቀሚስ ወደ ለበሰ ፍጡር እንዴት ይሄዳል ብለው በእኛ መጽሐፍ መሳለቃቸው አይቀርም ነበር። እውነቱ ግን ተሸክመውት በሚዞሩት መጽሐፍ ቅዱስ ላይ ራሱ ክርስቶስ ካዳነው በኋላ ወደ ፍጡር ላከው። ካህን ፍጡር ነው? ፈጣሪ ነው? አቤት! ለዛሬዋ ቤተክርስቲያን እኮ መሰረት እየጣለ ነው። ክርስቲያኖች በመዳናችን ላይ የፍጡራን አገልግሎት ቢያቆም ኖሮ ማያስፈልግ ቢሆን ኖሮ በቃ እኔን አግኝተሃልና በሙሴ ወንበር ወደ ተቀመጡ ወደ ካህናት እንዳትሄድ ብሎ የመጀመሪያውን ትእዛዝ የሚያዘው ራሱ ክርስቶስ ነበረ። ግን በእኛ ድህነት ላይ ሰዎችን ድርሻ እንዲኖራቸው ራሱ ክርስቶስ ፈለገ። በእኛ ድህነት ላይ
ካህናቱም ድርሻ እንዲኖራቸው ፈለገ።